የተሰወረባችሁ የሆነ አንዳች እውነት እንዲገለጥላችሁ ጸልያለሁ። ኢየሱስ የማርያም ልጇ ብቻ ሳይሆን ፈጣሪዋም ነው። ለማስታወስ ያህል ነው፣ ለሌላ ለምንም አይደለም። እዩ ጩፋን እንደሰማችሁት ኢየሱስ የማርያም ፈጣሪ ነው እያለ ነው። በነካ እጅህ የትኛው ወንጌል ላይ ነው ያለው? ኢየሱስ የማርያም ፈጣሪ ነው የሚል አስተምሮ የት ጋ ነው ያለው? እስኪ ወንጌል ግለጥና ጳውሎስ እንደዚህ ያለ፣ ጴጥሮስ እንደዚህ ያለ፣ ያዕቆብ፣ ማቴዎስ፣ ዮሐንስ እንደዚህ ያሉ ብለህ በመረጃ አድርገህ እስኪ ቪዲዮ ስራለን። ያልተጻፈ ማንበብ አይሰለቻችሁም? እንዲህን ሁሉ ዘመን የቱ ጋ ነው ኢየሱስ የማርያም ፈጣሪ ነው የሚለው ማለት ነው? ደግሞ ጸልይላችኋለሁ አላለም? ኢየሱስ ጸሎት አይሰማም። ለማንኛውም እስኪ ቪዲዮ ሰርታ ያሳየን ኢየሱስ የማርያም ፈጣሪ ነው የሚል ማለት ነው። አድርስሎት እስኪ ለዩ ጭፋ ቪዲዮ ሰርታ ያሳየን መረጃውን ማለት ነው። ትናንትና በገባሁላችሁ ቃል መሰረት በፕሮቴስታንትና በኦርቶዶክስ ቤት የሚዘመሩ መዝሙሮች የውስጥ መልእክታቸው ምንድነው የሚለውን አስታውሳችኋለሁ ማለት ነው። መግቢያ ላይ ያያችሁት የሰማችሁት የፕሮቴስታንት መዝሙር ነው። ኢየሱስን ነው እንግዲህ በነቤት አንተ ትመለካለህ ለዘላለም የሚለው። እንደ ወንጌል አስተምሮ ደግሞ ኢየሱስ ለዘላለም አይደለም ለሰከንድ እንኳን ያመለከው አንድም ሐዋርያ የለም። ሐዋርያት በህይወት ልምምዳቸው በእምነት ልምምዳቸው ውስጥ ኢየሱስን አላመለኩም፣ ኢየሱስን አምልኩ ብለው አላስተማሩም። ስለዚህ ሐሰት በመዝሙር በቁንጅና በሀብት በብልጽግና ቢሸፈን የትም አይደርስም ነው። ስለዚህ የፕሮቴስታንትና የኦርቶዶክስ አማኞች እዚህ ሶሻል ሚዲያ በመዝሙር እንደዚህ ምናምን ሲሉ ስታዋቸው ወይኔ ታድለው ምናምን አትበሉ። ውስጡ ሐሰት ነው። ሐሰት በሜካፕ ተቀብቶ ማለት ነው። ልክ አንድን መልከ ጥፉ ነገር በሜካፕ እንደሚደበቅ ሁሉ ኢየሱስ ሰው ነው፣ ነገር ግን ፈጣሪ አድርገው በከበሮ በመስንቆ በዋሽንት የተደበቀ ሐሰት ማለት ነው። በተለይ ፕሮቴስታንቱ ዓለም ባብትሄዱ አንዱ በቃ ኢየሱስ ፈጣሪ ነው እያሉ ለመዘመር በቃ ቆንጆ ቆንጆ ተመርጠው ቆንጆ ቆንጆ ልብስ ለብሰው የሚገርም ዳይሬክት ተደርጎ በቃ የሰው አይን እንዲማርክ ተደርጎ አርገው ቀርጸው ነው ሶሻል ሚዲያ ላይ ዘፍነው ምናምን የሚለቁት ሰው ሲያዩ ዋው እንዲል ማለት ነው። ውስጡ ግን ሐሰት ነው። ስለዚህ የጴንጤና የኦርቶዶክስ መዝሙር ስታዩ ውስጡ ሐሰት እንደሆነ ማወቅ አለባችሁ እንጂ የሰው ልጅ የሆነ ሙዚቃ መሳሪያ ነክ ነገር ሲሰማ ደስ ይለዋል፣ ዊኒ ደስ ምናምን ይላል አይደለም። ስለዚህ ስማርት ስትሆኑ ቆም ብላችሁ ውስጣ መልእክቱ ምንድነው ብላችሁ ማለፍ ነው። እንግዲህ አስባችሁታል። ይሄ ሰውዬ በቃ እንደውም ብዙ የፕሮቴስታንት ዘማሪዎች አይታችሁ ከሆነ ዘንጠው ኢቭን የፕሮቴስታንት ቸርቾች ማለት ነው ፊት ለፊት የሚያስቀምጡት እኮ ቆንጆ ቆንጆ እኮ ነው በሂማን ሄሪያ ጌጥ ቀይ ምናምን እንጂ በቃ ይሄ ኔቢጤ ፉንጋ ምናምን ከኋላ ነው የሚያስቀምጡት። ፉንጋውን ምኑን እኮ ኢቭን አያዘምሩትም። ቆንጆ ቆንጆ ሴት እየመረጡ ነው የሚያዘምሩት ራሱ ማለት ነው። ለተመልካች የሚስብ ተመልካች እንግዲህ ኢየሱስን ፈጣሪ ብላችሁ እንድታምኑ ነው ይሄ ሁሉ እንትን ሜካፕ ማለት ነው። ስለዚህ የጴንጤና የኦርቶዶክስ መዝሙር የሐሰት ሜካፕ ነው ማለት ነው። የኦርቶዶክስም እንደዛው ማለት ነው። ቆያችሁ ይችን ወንጌላዊት ማን ነው? ወንጌላዊት ነው ባይ አስተዋወሳችኋት? ንጽጽር ላይ ያሉ እህት ወንድሞች ያስተዋውሷታል። ካሁን በፊት ወንጌላዊት ነኝ ማን ነው ወንጌላዊት ነኝ ብላ በእስልምና ላይ ስትቀጥፍ በቀጠፈችበት ዙሪያ መልስ ሰጥተን እናውቃለን። እንግዲህ ደብተራ ለአገነንት የሚያቀርበው ቁራ መስላ እንደዚህ መስላ ወጣ ስትቀጥፍ አጋልጠናል። ዛሬ ደግሞ የጫላን ነው ማን ነው የባሏን ሱሪ ለብሳ መድረክ ላይ ወጣ በእስልምና ላይ እየቀጠፈች ነው። ሙስሊሞች ነብዩ መሐመድን አለይሂ ሰላቱ ወሰላምን አላህ ነው እግዚአብሔር ነው ይላሉ፣ ኢየሱስን ግን ሰው ነው ይላሉ ብላ ቀጥፋለች። ወንጀላዊት ጀሚላ ይሄ ትልቅ ቅጥፈት ነው። እንዴት አደባባይ ላይ ወጥተሽ ተቀጥፊያለሽ? ሙስሊሞች በታሪክም በጽሁፍም በቁርአንም በሐዲስም ነብዩ መሐመድን አለይሂ ሰላቱ ወሰላምን አላህ ናቸው እግዚአብሔር ናቸው ብለን አንልም። ነብያችን ሰው ናቸው። ነብያችን መሐመድ አለይሂ ሰላቱ ወሰላም መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ነው የሚባሉት። እናታቸው ስሟ አሚና ቢንቱ ወሃብ ናት። ሰው ናቸው ልክ እንደ ኢየሱስ ክርስቶስ። ኢየሱስ ክርስቶስን ሰው ነው ይላሉ ላልሹ ትክክል ነሽ። አዎ ኢየሱስ ክርስቶስ ሰው ነው። የሴሜቲክ ነገድ አይሁዳዊ የሃይማኖት ሰባኪ የድንግል ማርያም ልጅ በተአምር የወለደችው ነው። ልክ አንቺ የኩሽ ነገድ ኦሮሞ እንደሆንሽ ሁሉ ኢየሱስ ክርስቶስ የሴም ነገድ
አይሁዳዊ ነው፣ ሰው ነው። ነገር ግን ነብዩን እግዚአብሔር ይላሉ ያልሽው በጣም ቅጥፈት ነው። ነብዩ ሰው ናቸው፣ እንደኔ እንዳንቺ ሰው ናቸው። እንደ ኢየሱስ ክርስቶስ፣ እንደ ማርያም፣ እንደ አብርሃም፣ እንደ ሙሴ ሰው ናቸው፣ አይመለኩም። ነብዩ መሐመድ አለይሂ ሰላቱ ወሰላም የነብያት መደምደሚያ የመጨረሻ መልእክተኛ ተደርገው የተላኩት የሰው ልጅ ሊያድኑ ነው። የሰው ልጅ የድንግል ማርያምን ልጅ ያንን አይሁዳዊ መምህር የሃይማኖት ሰባኪ ኢየሱስ ክርስቶስን ፈጣሪ ብለው ማምለክ ጀምረው ሲጠፉ አምላካችን አላህ ሱብሃነሁ ወተዓላ ኢየሱስን እያመለኩ ስለጠፉ ስላዘነላቸው ነብያችን አለይሂ ሰላቱ ወሰላም ህዝብን ያድኑ ዘንድ ተልከው ነው። አዳኝሽ ናቸው፣ የመጨረሻው አዳኝ ናቸው ነብያችን መሐመድ አለይሂ ሰላቱ ወሰላም። ነብዩ መሐመድ አለይሂ ሰላቱ ወሰላም የነብይ መደምደሚያ የመጨረሻ መልእክተኛ ናቸው፣ አዳኝ ናቸው ብለሽ ብታምኒ ትድኛለሽ። ነገር ግን ኢየሱስን ፈጣሪ ብለሽ የምታመልኪው ትጠፊያለሽ። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ ነው አምልኩት የሚል አንዳች ስብከትም ሆነ አስተምሮትም የለም። እንዲሁም የኢየሱስ ክርስቶስ ደቀ መዛሙርቶች ተጨንቀውና ተጠበው ኢየሱስ እኮ እግዚአብሔር አይደለም ብለው ነው የሰበኩት። ጳውሎስ በየአንዳንዱ መጽሐፍቱ ላይ ኢየሱስ እግዚአብሔር እንዳልሆነ አትኩሮት ሰጥቶ ካስተማረ በኋላ ነው ሌሎች ትምህርቶችን የሚቀጥለው። ይሉሽን ባልሰማሽ ጉድንሽን፣ ይሉሽን ባልሰማሽ ገበያ ባልወጣሽ ነው። እንደዛ ሆኖብሽ ነው አንቺ። ፕሮቴስታንቶች ሸውደውሽ ነው። በነገራችን ላይ እቺ ወንጌላዊት ማን ነው? ወንጌላዊት ነኝ ባይ ኦሮሞ ናት። የኦሮሞ ጴንጤ የኦሮሞ ሙስሊም ጴንጤ ካልሆነ አይሰለጥንም እያሉ በኦሮሞ ሙስሊም ላይ ፕሮፓጋንዳ ይሰራሉ። ለኦሮሞ ጴንጤ ማስተላለፍለት መልእክት መሰልጠን ከሆነ ፕሮቴስታንትነት አትዋሹ። መሰልጠን አለመዋሸት ነው የሚጀምረው። ኢስላም የስልጣኔ መጀመሪያ ነው። ኢስላም ነው እንግዲህ አንብብ እወቅ የሚል ራዕይ ለነብዩ መሐመድ አለይሂ ሰላቱ ወሰላም ሰጥቶ ህዝብን እንዲሰለጥን እንዲያቅ እንዲጠነቀቅ ያደረገ ማለት ነው። ነገር ግን ሙስሊሙ ማህበረሰብ ደካማ ከመሆኑ የተነሳ ዳዕዋ ስላላደረግን ማህበረሰቡ በመሀይምነት ዓለም ስለኖረ ያ አመችቷችሁ ነው ህዝብ ላይ ገብታችሁ የምትቀጥፉት። ስለዚህ ጴንጦች ጴንጤነት መሰልጠን ከሆነ መቅጠፋችሁን አቁሙ፣ መዋሸታችሁን አቁሙ፣ ማጭበርበራችሁን አቁሙ። መሰልጠን አለመዋሸት ነው። መሰልጠን አለማጭበርበር ነው። መሰልጠን የውሸት ድራማ አለመስራት ነው። እናንተ ዘላለም ዓለማችሁን የውሸት ድራማ ትሰራላችሁ፣ ትዋሻላችሁ፣ ትቀጥፋላችሁ። አስባችሁታል? እንግዲህ የፕሮቴስታንት ቤተክርስቲያን ከካቶሊክ የወጣች ናት። ያኔ ራሷን የቻለች ካቶሊክ ናት። ኦርቶዶክስን በሉት ካቶሊክ፣ ፕሮቴስታንት ላለፉት ዘመናት ሳይፍዘው ማህበረሰብ ላይ ቅኝ ግዛት ሲያስፋፉ ነው እንጂ የኖሩት መጽሐፍ ቅዱስ ላይ የኢየሱስ ድርሻ ምን እንደሆነ ራሱ አያውቁም። ልክ አህያ መጽሐፍ ትሸከማለች፣ ነገር ግን ገልጣ አታነበውም። ልክ እንደዛ ነው። የስላሴ ዶክትሪን አስተምሮ ከጀመረ ከ1600 ዓመት በላይ ሆኖታል። ከ1600 ዓመት በላይ እስካሁን ድረስ ጴጥሮስ ማንን እንዳመለክ አያውቁም። ጳውሎስ ማንን እንዳመለክ አያውቁም። መጽሐፍ ቅዱስ ላይ የኢየሱስ ድርሻ ምን እንደሆነ አያውቁም። መጽሐፍ ቅዱስ ላይ የኢየሱስ ድርሻ የሃይማኖት ሰባኪነት እንጂ የሚመለክ አይደለም፣ መለኮት አይደለም፣ ሰው ነው፣ የድንግል ማርያም ልጅ ነው። ለማንኛውም ይህንን ቪዲዮ ለዚች ወንጌላዊት ለካ ወንጌላዊት ነው ብላለች አድርሶላት። ወይ ጫልቱ ሰው እንዴት እንደዚህ ይቀደዳል? ለዛውም እኮ በነገራችን ላይ ምን አለ መሰላችሁ፣ በተለይ የኦሮሞ ጴንጤዎች ማለት ነው፣ ሁሉም ጴንጤ ማለት ይቻላል እንግዲህ ይሄን የድሃ ሙስሊም ልጅ በድህነቱም በመሀይምነቱም ድክርት ያለውን ያነሱና መድረክ ላይ ያወጣቸዋል እንጂ በደርግ ጊዜ ጴንጤ የሆነ ሰው ሚስቱ መድረክ ላይ አትወጣም። ልጆቹ መንገድ ላይ ቆሞ ልክ እንደ ቆራሌው ኢየሱስ በዛ ወጣ ኢየሱስ በዛ ወረደ ይላሉ። እንዲህ አይሉ። ይሄ ለነሱ ስራ ነው የሚሰጣቸው ሙስሊም ልጆች። በቃኛ እኮ ትልቅ ደረጃ ደረስን የሚል ሳይኮሎጂ እንዲጫወቱ የገዛ ልጆቻቸውንማ አሜሪካ አውሮፓ ልካ ያስተምራሉ። የገዛ ልጆቻቸውማ ደህና ነገር እንትን ይሏቸዋል እንጂ ከሙስሊሙ ማህበረሰብ ይሄን እንደውን ቆሮ ማህበረሰብ ይሰብስቡና ነብይ ነህ ፓስተር ነህ እያሉ እነ ወንጀላዊት ጀሚላን ሱሪ ያስለብሰው አምጥተዋል። መጽሐፍ ቅዱስ ላይ ሴት ልጅ ሱሪ መልበስ የለባትም፣ ሴት ልጅ በወንድ ላይ መሰልጠን የለባትም፣ ሴት ልጅ ማስተማር የለባትም ይላል። ይሄንን አያነበበችውም ወንጀላዊት ጀሚላ። ሸራ አድርጉላት ለዚች ወንጀላዊት።